አሬ ሰው አለ ወይ መልዬ? ያንተ መኪና ነው እንደ ገጨኝ? አይደለም እኔማ እኮ እየሄድኩ ልጠብቃት ጤነኛ ለምሳሌ ብዬ እኮ ነው። የታባቱ በሱ ቤት እኮ እኔን በልቶኝ ነበር ግን አገኘሁት። እድል ሰላማችን። እሺ እድል እንዴት ነሽ? ከተማውን ለመድሽው? አንቺ የሆነ ነገር አታጭኝ። ቆንጆ ስራ ፈልጊላት። የኔ ቆንጆ ስራ የለም። እንዴት ሆኑ ግን ተፎካካሪዎችሽ? አሁን ሁለቱም ሽማግሌ ይልካሉ። ወይ ትውቴ አሁን ገና ተመቸሽ። የበፊት ህይወቴን የበፊት ኑሮ ምናምን አስታወስኩት። ግን ይሄ አይደለም ቤቴ። አዎ ቤት ቀይረናል። እድልዬ በድሮ ታሪኬ ውስጥ ባለመኖርሽ እንዴት ልቤ እንደሚሰበር። ይሄን እኮ የኔም እናትና አባት እኔን ሲያስቡ ልባቸው ይሰበር ይሆናል። ወይ ትውቴ እንዴት አደር ማለት እንዴት ዋልክ? ደህና ነኝ። ናፈኩሽ እንዴ? ማዘር የተወሰነ ነገር አስታውሱና ህክምናቸው እንድጠይቅላቸው ነበር። በድብርቴ ላይ ደባሪውን ሰዎች ማናገር አልፈልግም። እኔን ይቅር ላለ ማለት ነው አይደል ቆርጣሽ የተነሳሽው? ሁሌ ስህተት የሆንክ ሰው ይቅር የምልህ ለምንድን ነው? እናትሽ ነገሮችን ስታስታውስ የአንቺ ጉዳይ ምንም ስሜት አይሰጣትም። እዚህ ቤት ጥቂት ጊዜ ብቀመጥ ነው። ስራ መስራት ስላለብኝ እወጣለሁ። አንድ ነገር ላስቸግርሽ ነበር። እሺ ምንድን ነው? ስጦታ ልሰጣት ፈልጋለሁ። ልደቷ ሰኞ ነው መሰለኝ። እንደዛ ከሆነማ በቃ እንዳትነግሪያት። እሺ ቆንጆ ሰርፕራይዝ እንደሚሆንልህ እጠብቃለሁ። እድል እንደዚህ አይነት ውሳኔ አትወስኚ። እናትሽ ልታጫት ትችያለሽ እኮ። እሺ ከዛስ ምን ይበላ ምን ይጠጣ? እሱማ ልክ ነሽ። ቲና ከገባችበት የቁማር ጨዋታ ውስጥ ዛሬ ጉዷ ፈልቶ ነበረ። እንግዲህ በልሁ የሚባለውን ሰውዬ በቲና አጠራር በልዬ እያለችው ነው። እሱ እንግዲህ ሸዋሸዋ ሰርቻታለሁ ብሎ ከሸኛት በኋላ ሸዋሸዋ መሰራትህን አላወቅ። እሷ ደስታዋን እየገለጸች ወደፊት እየሄደች እያለ እንደ ድንገት እሱ ዙሮ ፊት ለፊት ሲያገኛት ትክክለኛ ብላይንድ እንደሆነች አክት አደረገችና አቆመ መኪና ጋራ። እንዲያውም ከቤቷ ባለማድረሱም ራሱ እንደ ጥፋተኝነት ስሜት እየተሰማው ንብረቷን ሳታወርሰው የሆነ ነገር ቢደርስባት አዎ ጸጸቱንም አይችለው እየሮጠ ሄዶ ከቤቷ አለማድረሱም ይቅርታ ጠይቆ እሷም በደንብ አክት አደረገች። ያው እንግዲህ እስኪ ትንሽ ቁሜ ከምጠብቅ እየተጓዙ መጠበቅ ትንሽ ቀላል በሚል እየተጓዙ ልጠብቃት ብዬ ነበረ። በመሃል መኪና ገጨኝ እያለች አቤቱታዋን አቀረበች። ስስትነቱ ያው የሀብቱ እንጂ የቲና ጉዳይ አሳስቦት አይደለም። በልሁም ራሱ አደረሳት። ቲናም እንግዲህ ዛሬ ከገባችበት ቁማር የመጨረሻ ሊሆን የነበረው ተርፋለች። ሰላም ትሁት ጀምሯል። እንግዲህ እስከ መጨረሻው አብራችሁን ቆዩ። ቲና በዚህ መልኩ ከተረፈች በኋላ እየበረረች ትንፋሿን እንኳን እየተቆራረጠ ትሁትና ድል ጋር ደረሰች። እያለከለከች ነበረ። በቅጡ እንኳን ሰላም አላለቻቸው። ሰራሁላት ብሎ ያሰበውን ሰውዬ ሰራሁለት። ለትንሽ ነው ግን ያመለጡት እያለች ለራሷ ጋር እነሱ በማያውቁት ጉዳይ ላይ ራሷ ጋር ታወራለችና ምንድነው የተፈጠረው ቢሏትም እንግዲህ ከየት ጀምራ እስከ የት ታስረዳቸዋለች። አይ በቃ እንደዚሁ ነው ሰላም ሳልላችሁ ብላ ወደ ሰላምታዋ ገባች ቲና። እንግዲህ ቲና ከተረጋጋች በኋላ እንደገና ሰላም እያለቻቸው ነው። እድልንም ሰላም አለቻት። ከተማውን እየለመደች መሆኗንም ጠየቀቻት እና በመሃል ትሁትም እንግዲህ አንቺ ብዙ ሰው ታውቂያለሽ፣ ብዙ ነገር ታውቂያለሽ፣ ካንቺ የሚቀር ነገር የሚሰወር ነገር የለምና እስኪ ለእድል ጥሩ የሆነ ነገር ፈልጊላት፣ ስራት መስራት ትፈልጋለች ስትላት ያው እንግዲህ እድል ልትሰራው የምችለው የቤት ሰራተኛነት ነውና የቤት ሰራተኝነት ደግሞ ትሁትን ያጋጠማትን ያው ራሷን አብዛኛውን ያደረሰችው አብዛኛውን ሁሉንም ያደረሰችው ያን አስታወሰችና እናቴ አርፈሽ ቁጭ በይ ስራ የለም አንቺም ታያት እያለቻት ነው ቲና። ቲናም ቀጥላ ስለ ተመስገንና ናቲ ሁኔታ ጠየቀቻት። እነሱም እንግዲህ እየተወዳደሩ ነው፣ ሁለቶችም ሽማግሌ እንዲልኩ ፈቅጀላቸዋለሁ አለቻት። ይህን ጨዋታ ቲና አስቀድማ የምትፈልገው ነውና አሁን ተመችተሽኛል፣ እሺ ምን ልትወስኝ ነው ስትላት ያው ቀድሞ የተነጋገሩትን ቤተሰብ የፈቀደው የሚሆን ነው ብላ አረጋግጣላታለች። ማዘሯ ሶፋ ላይ ትንሽ ናፕ እያደረገች ነበርና ከእንቅልፏ ስትነቃ የድሮ ማንነቷን ማስታወስ የቻለች እንደሆነ እየታየ ነው። የመጀመሪያ እድልን ጠርታ ቤቷን ነው የለየችው። ቤቱ ግን ይሄ አይደለም፣ የድሮ ማንነቴን የድሮ ሁኔታዎችን እያስታወስኩ ነው፣ ግን አሁን ያለሁበት ቤት እኔ መጀመሪያ ማውቀው አይደለም ስትል ይሄ ቤት አዲስ የተቀየረ መሆኑን ትሁት አረጋገጠችላትና ነገር ግን ማዘሯ በትውስታዋ ውስጥ እድልን አብራ አለማካተቷ ያሳዘናት። ወይኔ አንቺ በሌለሽበት ማስታወስ ግን ብዙም ደስ አይልም እያለች ነው። እንግዲህ እድልም በዚህ አጋጣሚ የኔ እናትና አባትም እኮ እኔን ሲያስታውሱ ሁሌም ልባቸው እንደተሰበረ ነው ብላ ሐሳብ ስታቀርብ ይኸውልሽ እድልዬ አንቺ እኮ እናትና አባትሽን ማስታወስ አትፈልጊም ነበር ስትላት
አዎ ማስታወስ የማልፈልገው ግን ያንቺ መውደድ ያንቺ ፍቅር እንዳይቀንስብኝ ካንቺ እናት ሌላ እንዲኖረኝ ስለማልፈልግ ነው ብላታለች። አሁን እንግዲህ ይህንን ደስታ ለተመስገን ደውለሽ ንገሪው ብላታለች እድል። ትሁትም ለተመስገን እየደወለች ነው። ትሁት በጣም ደስተኛ ሆና ለተመስገን ስትደውልለት እንግዲህ ደህና ዋልህ ደህና ረፈድህ የሚለው ራሱ ተደበላልቆባት ግራ ስትጋባ ሲሰማ ተመስገን ናፈቆሽ እንዴ ይላል። ናፈቆሽ የሚለው መልሶ አስደነገጣት። እንግዲህ ምንም እኮ ቀለል ያለ ነገር ነው፣ ግን ፍቅር በውስጡ ያለው ሰው እያንዳንዱ ቃላት ያስደነግጠዋል፣ ትርጉም ይኖረዋልና በቃ አልፈነዋል። ሆኖም የማማን ጉዳይ ማዘሯን ጉዳይ ስትነግረው እሺ ጥሩ ነው እመጣለሁ ብሏታል። እንግዲህ እድልም የበለጠ ሁሉንም እንድማስታወስ እንድትችይ ሕክምናሽን መከታተል አለብሽ እያለቻት ነው። ማዘሯ ግን በዚህ ጉዳይ ላይ ፈቃደኛ ምትሆን አትመስልም። በትውስታዬ ውስጥ እድል ከሌለች ብዙ ትርጉም አይሰጠኝም እያለች ነው። በዚህን ጊዜ ከኋላ ሆና እድል እያዳመጠቻት ነበርና እንግባ ስትላት ቆይ እኔ እዚህ ቆያለሁ ብላ እድል ከውጭ ቆየች። ትሁት ወደ ውስጥ ገባች። እድል ውጭ ባለችበት ናቲ መጣ። ናቲ እንድታዋራው ሲጠይቃት እንዲያው ደብሮኛል፣ ደግሞ ሌላ ድብርት ከሚጨምር ሰው ጋር ማውራት አልፈልግም ስትለው ቆይ ለምንድነው እኔን ግን ይቅር ማትይኝ ማታምኝ ለምንድነው ሲላት ምንን አይቸልመን ሁልህ ነገር ስተት። ይህ በጣም አሪፍ ነገር ነው። ሁለንተና እኮ ስተት ነህ ምንህ ይታመናል አለችው። እሱ እንግዲህ ሌላ የማለሳለሻና እሷ ደግሞ ትኩረቷንም ወይም ወደሱ ምድብ እንድትቀይር የሚያደርግ ነገር ሐሳብ አነሳ። እናትሽ አሁን ብታስታውስ ምን የሚፈጠር ይመስልሻል ሲላት አላቅም የሚል ምላሽ ነው። እኔ ግን አውቃለሁኝ በትውስታው ውስጥ አንቺ አትኖሪም፣ ያኔ ደግሞ ለአንቺ ምንም አይነት ቫልዩ የምትሰጠው አይሆንም ስትሲላት እሷም ቀለል አድርጋ አውቃለሁ ስትለው ታዲያ ይህንን ካወቅሽ የዚህ ቤት ቆይታሽም እኮ በዚያው ልክ አጭር ነው ሲላት እሷም አስቀድሜ እኔ እንዲያውም የምቆየው ትንሽ ጊዜ ነው፣ ወጥቼ ስራ መስራት ፈልጋለሁ አለችው። በቃ እዚህ የበለጥ ሊያግባባትና ወደሱ ምድብ ሊያስገባት ምችል አልሆነችም እና ሌላ የትብብር ጥያቄ ጠይቃት። ትሁትን እንግዲህ ትሁት ላይ ውድድር ተጀምሯልና ትሁትን ለማስደሰት ምን ላድርግ ብሎ ሲጠይቃት ስታስበው እንደነበረው ሁሉ በአንድ አፍ ነገ ልደቷ ነው ስትለው እንግዲህ በጣም ደስ ብሎት በቃ ሚስጥር ነው ይህን ነገር ሚስጥሩን ጠብቂልኝ እሷን ሊያስደስት የሚችል ነገር ሰርፕራይዝ አደርጋታለሁ ብሏል። ጉድ ነው መቼም። እድልና ትሁት ቁጭ ብለው እያወሩ ነው። የሚያወሩት ደግሞ እንግዲህ ቤት ውስጥ የሚበላ የሚቀመስ የለምና አንዳቸው ወጥተው ስራ መስራት አለባቸው። እዚህ ደግሞ እድል አስቀድማ ወስናለች፣ ወጥቼ መስራት አለብኝ እያለች ነው። ትሁት ግን ያው ቤት ውስጥ ሲሰራ የሚገጥመውን ነገር እያስታወሰች ተይ ላንቺ አይሆንም አቼውም እያለቻት ነው። ከባዱ ነገር ስራው ሳይሆን ሰዎች ናቸው፣ ይቅርብሽ እባክሽን እያለቻት ነው። እድል ደግሞ የግድ በቃ ይህንን ነገር ማለፍ መቋቋም አለብን፣ የግድ መስራት የግድ ነው፣ በዚህ ዙሪያ ላይ ብዙ አንጨቃጨቅ፣ አሁን የማዘሩን ጉዳይ አንድ ነገር እንበል እየተባባሉ እርስ በርሳቸው እንግዲህ ደፍራ እድል ዛሬ ለህጄ ልሰራ ነው እንዳትላት ያው እናትየዋ አትፈቅድምና ደስ አይላትም። ይህንም ደፍሮ ለመናገር ከብዷታል። ትሁትም ደግሞ እንዴት አድርጌ ብነግራት ትረዳኛለች እያሉ ይጨነቃሉ። ናቲ የዝውውር ሽያጩ የተከፈተ የእግር ኳስ አሰልጣኝ ይመስል በየቤቱ እየዞረ ተጫዋች እየመለመለ ሊያስኮበልል ወደሱ ቡድን ሊያመጣ መከራውን እያየ ነው። እድልን ሞክሮ አልተሳካለትም። አሁን የመጀመሪያውንም ልብ ለልብ አይገናኙም። ቲና የውስጧን በውስጥ አድርጋ ማንጋ እንዳለች የምታውቅ ብልህ ብልጥ ሴት ነች ቲና። እንግዲህ ናቲ ደግሞ ከኔ ወገን ነች ብሎ ስለዚህ ቤት ጉዳይ ግን ምን አልሽ? እሺ እያልሽ ብቻ በቃላት ብቻ እኮ ምንም ዋጋ የለውም። ሴትዮዋ አታስታውስም። ሽባው ደግሞ እስር ቤት ነው። በዚህን ጊዜ ካልተጠቀምን እኮ መቼም ልናደርገው አንችልም። ፍጠኝ እያላት ነው። ትሁትም የውስጧን በውስጧ አድርጋ እሺ እያለችው ነው። ነገር ግን ይህንን ሲነጋገሩ እድል ከውስጥ ሆና እየሰማቻቸው እየተገረመችም እየጨነቃትም ነው። ቲና በዚህ ጉዳይ ላይ ረዘም ያለ ጊዜ ወስዳ ለማውራት ፍላጎት አላሳየችም። እናወራለን ብላ ተለየችው። ወደ ውስጥ ገባች። ናቲ ደግሞ ወደ ውጭ እየወጣ ነበረ። በዚህ መካከል እድል የግድ ማናገር አለብኝ ብላ የወሰነች ትመስላለች። ጠራቻትና ማዋራሽ ነገር ነበረኝ ስትላት ኧረ እንዲያውም እኔ የብቻሽን ማግኛ ቦታ አጥቼ ነው እንጂ እኔም አስቤ ነበረ ብለው ሁለቶች ሴቶች እድልና ቲና እያወሩ ናቸው።
እድልም እንግዲህ አባባ የሚፈታበትን መንገድ ናቲ ባቀረበው ሐሳብ መሰረት ቢፈታስ የሚል ጥያቄ ለመጠየቅ ይሁን የቲናን የልብ ትርታ ለመለካት ይህን ሐሳብ ስታቀርብ ቲና አስቀድማ ናቲ የሚለውን ነገር በምንም አይነት ሁኔታ ውስጥ ብትሆኝ እንኳን እንዳታምኚው፣ ያ ማለት ግን እኔን መኝኝ ማለት አይደለም፣ እንደው ወደ ውስጥ እንፈታተሽ ከተባለ ከሱ የበለጠ ክፉ ማለት ታመን ልሆን እችላለሁ፣ ሆኖም ግን ናቲን በዚህ ጉዳይ እንዳታምኚው ብላታለች። ተመስገንም እንግዲህ ቅድም ትሁት ባለችው መሰረት ዶክተሮቿ ጋር ሂዶ ምን ማድረግ እንዳለባትና የበለጠ ማስታወስ እንድትችልም ማድረግ ያለባትና መድረግ የሌለባትን ነገሮች ጠይቆ መጥቶ እየነገራቸው ነው። ሁሉንም ከነገረ በኋላ የበለጠ ማስታወስ እንድትችል ቅድም እድል ባለችው መሰረት ሕክምና መከታተል እንዳለባት ሲነግራት እድል የሌለችበት ማስታወስ አልፈልግም፣ በእያንዳንዱ እንቅስቃሴ በእያንዳንዱ ትውስታዬ ውስጥ እድሌ ነችና አብራኝ ነው መሆን ያለባት፣ እሱን ሳስብ እፈራለሁ እያለች ነው። በዚህን ጊዜ እድል ይህንን ነገር ስትሰማ ያዘነች ከፋትና ተታወጣች። ተመስገን ሊያጽናናት ሲወጣ አይዞሽ እድል ማዘር በማስታወሷ ይከፋሻል እያለ ሁሉ ይጠይቃታል። ምክንያቱም ማዘሯ እድል ከቤት ስትወጣ ስላስታወሰችና በማስታወሷ ውስጥ እሷ ስለሌለች የከፋት መስሏት ስለነበረ ተመስገን እሱንም ማረጋገጡ ነው እንግዲህ እግረ መንገድ። እሷ ግን ማስታወሷ ምንም እንደማይከፋት የሚከፋት እሷ ካስታወሰች በኋላ ችላ እንዳትባል ዋጋ እንዳታጣ እንደሆነ ትነግረዋለች። ያጽናናታል። ያንቺን ቤተሰቦች ምን ፈልጋለን እያላት ነው። እሷ ግን ብዙም አያጓጓኝም፣ ሁሉም ሰላም ይሁን፣ እናቴ ደህና ትሁን፣ ሁሉንም ታስታውስ እንጂ እያለች ነው። እንግዲህ እሷ የምትኖረው ለእናቷ ነው። ራስ ወዳድ አይደለችም እድል፣ ለሌሎች የምትኖር ሴት ነች። በዚህ መሃል ጥሩ ስራ መቼም ቢሆን መቼ እንደሆነ እንኳ በማይታወቅበት ጊዜ ከማን እንደሆነ እንኳ ሳይታወቅ መልሶ ይከፍላልና ተመስገን ጥሩ መሆን ከጀመረ ቆየ። ስለዚህ ለዚህ ጥሩ ነገር ለዚህ ጥሩ ስራው እድል ለትሁት ጥሩ የሆነ ዋጋ ያለው ስጦታ እንድታመጣላት አለችው። እሱም ምክንያቱ ምንድነው ሲላት ሴት ልጅ ስጦታ ትወዳለች አለችው። እሱም አላቅማማም እሺ ብሏታል። እንግዲህ ናቲ ካንዴም ሁለቴ የተመላለሰ ምናልባት ልቧ ከራራልኝ ያለ ይመስላል። እባክሽ መኝኝ እያላት ነው እድልን። እድል ደግሞ ምን ልመንህ እያለችው ነው። እሱን ተወውና ማመኔታውን አብሮ መጓዙን አብሮ ማሰቡ ይቅርና የፈለከውን ንገረኝ ስትለው እንግዲህ ነገ ልደቷን በአደባባይ ሞቅ ሸብረቅ አድርጌ ለማክበር አሳምሪያት አስዋቢያት ብሏታል። እንግዲህ እሺ ብላለች። ትሁት የማታውቀው ልደቷ ነገ ሊከበር ቀጠሮ ተይዞላታል። ምን ይፈጠር ይሆን የሚለውን በቀጣይ እናቀርባለን። የዛሬው እስከዚህ ነበረ። ቀጣዩን ክፍል ይዘን እንመጣለን። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።